ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን ተጀምሯል። በቀጥታ ስርጭት እንግዲህ ዛሬ አብሬያችሁ የምቆየው ዘቢባ ሁሴን ነኝ። ዛሬ እንግዲህ በተለይ በዚህ ሰሞን ወይም ባሳለፍነው ጊዜያት የጾም ወቅት አልፈዋል። እነዚህ የጾም ወቅት እንግዲህ አመጋገባችን በእጅጉ የተቀየረበት ነበር። አሁን ደግሞ ጾም ሲፈታ አመጋገባችን አሁንም ወደ ሌላ አቅጣጫ የሚቀየርበት ሁኔታ አለ። ዛሬ ስለ ጤናማ አመጋገብ እናወራለን። እንግዲህ ጤናማ አመጋገብ የምንለው በተለይ በዓለማችን በየዓመቱ ከሚከሰቱ የሰው ልጆች ሞት 11 ሚሊዮን የሚሆነው ባልተስተካከለ የአመጋገብ ስርዓት ወይንም ጤናማ ባልሆነ የአመጋገብ ስርዓት የሚመጣ ነው። እንዲሁም በሀገራችን ኢትዮጵያ 50% ገደማ የሚሆነው ሞት የሚመዘገበው ጤናማ ካልሆነ ወይም ካልተስተካከለ አመጋገብ ጋር ተያይዞ በሚከሰቱ ተያያዥ በሽታዎች እንደሆነ የተለያዩ መረጃዎች ያሳያሉ። ስለዚህ ችግሩ እጅግ በጣም አሳሳቢ ነው ማለት ነው። እንግዲህ ጤናማ ያልሆነ አመጋገብን በተከተልን ቁጥር ጤናችን ላይ እጅግ ከፍተኛ የሆነ ጉዳት ከእለት ወደ እለት እየጨመረ እየተከሰተ ነው የሚገኘው። ዛሬ እንግዲህ ይህን አሳሳቢ ጉዳይ ነው ልናወራ እዚህ በቀጥታ ስርጭት የተገኘ ነው። ለዚህ ደግሞ አጠገቤ እንግዳ ጋብዣለሁ። እንግዳዬ ዮናስ አለማየሁ በጤና ሚኒስቴር የዌልነስ ኃላፊና የስፓይን ኮንሰልታንሲ መስራችና ዋና ስራ አስኪያጅም ናቸው። እንግዲህ ፈቃደኛ ሆነ ምንም ሳታንገራገር ይሄ መረጃ ለተመልካቾች ይጠቅማል ስትል ስለተገኘ እጅግ በጣም አድርጌ ነው ማመሰግነው። እንኳን አደረሰ። እንኳን አብራ አደረሰ። የበዓሉ ድባብ አላለቀም ማለት አላለቀም። ለኢትዮጵያ እንኳን አደረሳችሁ ማለት መልካም። እንግዲህ ቀደም ሲል ለማንሳት እንደሞከርኩትኝ ዛሬ ጤናማ የሆነ አመጋገብ እንዴት ያለ ነው፣ ጤናማ ያልሆነውስ ከዚህ ጋር ተያይዘው የሚመጡ በሽታዎች እንዴት ያሉ ናቸው፣ ታዲያ እንዴት ጥንቃቄ እናድርግ እያለ ነው። በተለይ ይሄን ርዕስ እንግዲህ አሁን ላይ ያነሳ ነው በክርስትናው እምነት ተከታዮች ዘንድ ከሰሞኑ አጽዋማት ተፈተዋል። በእስልምናውም ነበር። በተለይ ግን ከክርስትናው እምነት ጋር ተያይዞ እነዚህ አጽዋማት ተፈተዋል። ከዚህ በኋላ ሮብና አርብ የሚባሉ ትንሽ የቀን ገደቦችም ለተወሰነ ጊዜ ያርፋሉና ሰዎች ደግሞ አመጋገባቸውን በዛው ልክ ትንሽ ለቀቅ ሰብሰብ ብለን የነበርነውን ትንሽ ለቀቅ የምንልበት ወቅት ነውና ምን አይነት ጥንቃቄ ብናደርግ ነው ጥሩ የሚሆነው የሚለው ላይ ነው የምንወያየው። ጤናማ አመጋገብ ስንል ምን ማለታችን ነው? ከዚህ እንጀምር እስኪ። እሺ፣ አመሰግናለሁ። እንግዲህ ፋና ቴሌቪዥን ለማህበረሰቡ የሚጠቅም ወሳኝ ሀሳብ ነው ይዞ የቀረበውና ይህንን ሁሉም ማህበረሰብ ማወቅ ስላለበት ማለት ነው። እንግዲህ ጤናማ አመጋገብ ከቃሉ ራሱ ስንነሳ ጤናማ አመጋገብ አለ። የአመጋገብ ጤናማ መሆን መቻል አለበት ማለት ነው። የሰው ልጅ ከፍጥረቱ ከእናቱ ማህፀን ጀምሮ የእድገት ጎዳና ላይ ነው የሚገኘው። ስለዚህ እድገቱ ጤናማ በሆነ መልኩ እንዲቀጥል ትልቁን ሚና የሚጫወተው አመጋገብ ነው። ስለዚህ እናቱ ማህፀን ውስጥ ያለ የሚመገበው የተመጣጠኑ ምግቦች ይዘት ያለው አመጋገብ፣ ከተወለደ በኋላም ደግሞ በእድገት ጎዳና ያለ የሚመገበው ጤናማ አመጋገብ፣ ካደግንም በኋላ የተለያዩ በሽታዎች እንዳይዙን ጤናማ እንድንሆን አቅም እንዲኖረን ጥንካሬ እንዲኖረን ለማድረግ የምንመገባቸው 6 አይነት የምግብ የምንላቸውን ይዘቶችን የያዘ ለሰው ልጅ ጠቃሚ በሆነ መልኩ የሚሰጥ ምግብ ሲሆን ይህንን ነገር መመገብ ከተቻለ ሰው ጤናማ መሆን ይችላል። እነዚህ ነገሮች ደግሞ በተቃራኒው ሲጓደሉ የሰው ልጅ ከህዋስ ነው የተሰራው፣ ሴል ወይም ህዋስ ነው የምንላቸው። እነዛ ነገሮች ደግሞ ሊሰሩ የሚችሉት እኛን በህይወት ሊያቆዩን የሚችሉት እያንዳንዷ ሴል እያንዳንዱ አስፈላጊ የሆነውን ምግብ እያገኘች ስለሆነ ስለዚህ ፕሮቲኖችን፣ ቅባት የምንላቸውን ፋቶችን፣ የምግብ መሳለጥን ደግሞ ሊያሳልጡ የሚችሉ እና በሽታ ሊከላከሉ የሚችሉ ቫይታሚን ሚነራሎችን እና በቂ ፈሳሾችን በመውሰድ ሰውነታችን የሚፈልገውን መጠን እየሰጠ ነው የምንመገብበት ሂደት ጤናማ አመጋገብ ይባላል። መጠኑ ሲያንስ ወይም መጠኑ ሲበዛ ወይም ቅድም የገለጽኳቸው ነገሮች ሲጓደሉ ሴሎቻችን በቂ ነገር ለማደግም ለመገንባትም እጥረት ሲያጋጥማቸው የሚፈጠረው ደግሞ ጤናማ ያልሆነ ብለን እናየዋለን ማለት ነው። በዚህ መልኩ ነው ከፍለን እናየው። ወደ ጤናማ ያልሆነ አመጋገብ ስንመጣ አንዳንዴ ለምሳሌ ድንች በስጋ እኔ በጣም የምወደው ምግብ ነው። ሰባላ ነው ያደኩት። ብዙሃኑ ቤት ይሄ ነገር ያለ ይመስለኛል እና አሁን ምን አነባለሁኝ ድንች በስጋ መብላት ምግብ እየበሉ ለምሳሌ ሻይ መጠጣት፣ ቡና መጠጣት የማይፈቀዱምና ጤናማ አይደሉም ይባላል። ምንድነው ምክንያቱ? ድንች በስጋ መብላት ህብረተሰቡ ለረጅም ዓመት ወላጆቻችን ከአያቶቻችን ከቅድመ አያቶቻችን ጀምሮ ስንመገበው የነበረ ስንኖርበት የነበረና ስናድግበት የነበረ አመጋገብ ስርዓት ነው።
የተለያዩ እንደ ኢትዮጵያ የተለያዩ የአመጋገብ ስርዓቶች አሉ። ወደ ሳይንስ ስናመጣቸው እነዛ አመጋገቦች ችግር አለባቸው የለባቸው የሚለውን በደንብ ለይቶ ለህብረተሰቡ ግልጽ የሆነ ነገር መረጃ መስጠት ነው በዋናነት ትኩረት መደረግ ያለበት። ድንች በስጋ መመገብ ማንኛውም ምግብ አዚዛዬ አንቺ መረጃ እንዲኖርሽ ማንኛውም ምግብ ይሄ የሚባል ይዘት የለውም። ለምሳሌ ስጋ ሲባል አሁን ብዙ ጊዜ ማህበረሰቡ የሚያስበው ስጋ ቅባት አለው አይደል? የቅባት መጠኑ ከፍ ያለ ነው። ስጋ ፕሮቲን አለው ብሎ ያስባል። ግን ሁሉም ምግቦች የመጠናቸው ልዩነት ይኑር እንጂ አብዛኛውን የምግብ አይነት ይይዛሉ። ለምሳሌ ስጋ ውስጥ ቫይታሚን አለ፣ ስጋ ውስጥ ቅባት አለ፣ ስጋ ውስጥ ካርቦሃይድሬት አለ፣ ስጋ ውስጥ ሚነራሎች አሉ። እነዚህ ነገሮች ግን አንጻራዊ ሲታይ የቅባት መጠኑ ሲበዛ ቅባታማ ምግብ ነው እንለዋለን። የፕሮቲን መጠኑ ሲበዛ ደግሞ የፕሮቲን መጠኑ ከፍተኛ የሆነ ምግብ ነው እንለዋለን። የካርቦሃይድሬቱም ሲሆን በዚህ መልኩ ነው ምግቦችን ሲደለደሉ ካታጎራይ ሲደረጉ እንጂ አንድ ነገር ብቻ ይዘት ያለው ነው የሚመስለው የኛ ሰው ማለት ነው። ስጋ በመብላት ውስጥ ካርቦሃይድሬት ይገኛል፣ ሚነራል ይገኛሉ። መጠኑን ግን ለማስተካከል እንዴት ነው የምንሄደው ነው። ስለዚህ አሁን አንቺ ያልሽው ነገር እኛም እየበላን ያደግነው ድንች በስጋ ድንች በራሱ የስታርች የሚባል ይዘት ያለው ነው። ስጋ ደግሞ ከፍተኛ የስታርች በብዛት አለው። ስጋ ደግሞ በብዛት ቅባታማና ፕሮቲን ይዘቶች አሉት። ስለዚህ አሁን ሀሳቡ የሚነሳው ሰዎች ላይ ጤናማ ያልሆኑ ምልክቶች ሊያመጣ ይችላል። ለምሳሌ ካርቦሃይድሬት በምንበላበት ጊዜ ኃይል ሰጪ የሚባሉ ምግቦችን በምንበላበት ጊዜ መፈጨት የሚጀምረው ከአፋችን ምራቃችን ስራው የዚህ አካባቢ ያለውን እርጥበት ከመፍጠር ባሻገር ደግሞ ምራቃችን ስራው እነዚህ ኃይል ሰጪ ምግቦች መላብ እንዲጀምሩ እንዲልሙ የሚያደርግበት ሂደት ስለሆነ እነዚህ ካርቦሃይድሬት ምግቦች ሁሉ ከአፍ ላይ ነው የሚጀምሩት። ፕሮቲን ምግቦች ደግሞ ከጨጓራ ላይ ነው የሚጀምሩት፣ ፕሮቲንና ቅባት። ስለዚህ አብረን በምናልምበት ጊዜ የሚፈጠረው የምራቅ መጠን ከፕሮቲኑ ጋር ተያይዞ ካርቦሃይድሬቱን በበቂ ሁኔታ ላይፈጨው ይችላል። ስለዚህ መላም የነበረበት የካርቦሃይድሬት መጠን ከፕሮቲንና ከተለያዩ ምግቦች ጋር በመቀላቀሉ ከስጋ ጋር በመቀላቀሉ በበቂ ሁኔታ ሳይልም ወደ ጨጓራችን የመግባት እድል ይኖረዋል። ይህንን ለመፍታት ደግሞ ለህብረተሰቡም ለእንደዚህ አይነት ነገሮች ችግሮች እንትን ከሚለው ሰዎችን መፍትሄ ተብሎ የሚታሰቡ ምግብን በደንብ ማላመጥ። ሰው ወላጆች ምን ይላሉ ልጆቻቸውን? በደንብ አኝከህ ብላ፣ በደንብ አላምጠ ብላ። ሳይንስ ነው ወላጆች እነሱ በገባቸው መልኩ የሚተገበር ሳይንስ ነው። ምራቁ በደንብ አድርጎ እዚህ ጋር ያለውን ካርቦሃይድሬት ዳይጀሽን ማለት መላሙን እንዲጀምር በደንብ ስለሚያግዘው ጊዜ ወስደ ብላ አልመው ማለት ነው አብዞርብ እንዲደረግ። ስለዚህ በደንብ ያላመ ካርቦሃይድሬት እዚህ ጋር አንቺ ያልሽው ድንች በኋላ ላይ በትክክል ሂደቱን ካልተከተለ እዚህ አንጀታችን ላይ ሲደርስ ወደ ሰውነታችን ሲመጠጥ በበቂ ሁኔታ ዝግጁ ላይሆን ይችላል። ግን እንደ መፍትሄ በደንብ አላምጠው ከስጋም ጋር ቢሆን በደንብ ካላመጥ ነው ዳይጀስት የመሆን ነገሮቹ እድሉ ከፍተኛ ነው የሚሆነው። ይሄ ሁሉ ሂደት ጨጓራ ላይ ሲገባም ይከሰታል። ሬኒን ፔፕሲን የሚባሉ ያው ማህበረሰቡ አያውቃቸውም፣ ግን ጨጓራ ውስጥ ያሉ ኢንዛይሞችና ኬሚካሎች ናቸው። እነሱ ደግሞ ፕሮቲንን ፋትን ዳይጀስት ለማድረግ በሚጠቀሙት ሂደቶች ውስጥ የካርቦሃይድሬት አብሮ መጠን መኖሩ ያንን ነገር በተወሰነ በትንሽ ደረጃ ሊያዛባው ይችል ይሆናል እንጂ ይሄ ነው የሚባል ትልቅ ችግር የመፍጠር ነገር ላይኖረው ይችላል። ስንወስደው ምግቡ አሁን አንቺ ያነሳሽው ምግብ እየበላን ሻይ አንጠጣ። እንዲሁም አንዳንድ ሰው ምን ይላል? ምን ችግር አለው? እንዲሁም ይበላልኛል፣ አፒታይቴ የሚከፈተው እኔ ሻይ ስጠጣ ነው፣ እንደዚህ ያማቁስ እንደዛ ይላሉ ሰዎች። እንደዛ ሆኖ ምግብ መብላት መቻል በራሱ አንድ ነገር ነው። ምግብ ካለ መብላት ስለሚሻል ማለት ነው። ሰው ምግቡን ከሚተው በሻይም በምንም እያደረገ ቢወስደው ያ ምግቡን ሰውነታችን የሚወስደው ነገር ቢቀንስም ግን ወደ ሰውነታችን መግባቱ ራሱን የቻለ ብዙ ጊዜ ቤተሰብ ላይ የሚፈጠሩ ችግሮች ናቸው። ያው ለማህበረሰቡ አይደል እያወራን ያለ ነው። አብዛኛው ህፃናቶች እንዲህ አይነት ነገር ማስለመድ አለ። ሻይ እየጠጣ ብላ እንዲበሉልን የምናደርጋቸው ነገሮች በተቃራኒው ግን በሳይንስ ሲታዩ ስህተት ናቸው። ስህተታቸው ምንድን መሰለሽ? ሻይ ውስጥ ያለና ቡና ውስጥ ያለ ኬሚካሎች አሉ፣ ታኒን የሚባሉ ኬሚካሎች። እነሱ በባህሪያቸው ወደ ሰውነት ውስጥ ለመግባት በጣም ፈጣን ናቸው። ራስሽን አሞሽ ወይም የሆነ መደበር ከቡና ጋር ተያይዞ በተወሰነ ደቂቃ የመንቃት ነገሮች አሉ። ሰውነቶቻችን እነዚህ ነገሮች ቶሎ አብዞርብ ያደርጓቸዋል። ሌሎች ምግቦች
ትርፍ አንጀት ላይ ትንሹ አንጀታችን ላይ ሊወሰዱ ሲሉ እነዚህ ኬሚካሎች እንዳይወሰዱ ያደርጉታል። አይረንን በጣም ለሰውነታችን አስፈላጊ ለደማችን ስሪት የሚያስፈልግ አይረንን፣ ካልሲየም ደግሞ ለአጥንታችን ስሪት በጣም የሚያስፈልግን ነገር አንጀታችን ላይ ገፍተው ያስወጡብንና እነዚህ ነገሮች ወደ ደማችን ውስጥ ይገባሉ። ስለዚህ የሚፈለገውን ነገር የምናገኝበት የአብዞርቤሽን ነው የሚባለው በባዮሎጂ አብዞርብ ሲደረግ የሚደረገው ሂደት ላይ ያዛቡትና ጥሩ ነገር እንደው ብዙ ነገር ከፍለን በስንት ላይ ያገኘናቸውን ጥሩ ምግቦችን ሰውነታችን እንዳይጠቀማቸው እንዳይወስዳቸው ስለሚያደርግ በተቻለው መጠን ሰው ምግብ ከበላ በኋላ አስፈላጊው የመወሰድ ሂደት ካለቀ በኋላ ከ30 ደቂቃ በኋላ እንደዚህ አይነት ነገሮችን ቢወስድ ሳይንሳዊ ምክሮች ስለሆኑ ቢቀበሉ የተስተካከለ አመጋገብ እንለዋለን። ጤናማ አመጋገብ። በጣም ጥሩ ተመልካቾቻችን እየተከታተላችሁ የምትገኙት ከፋና ሚዲያ ኮርፖሬሽን የፋና ጤና ፕሮግራማችንን ነው። ዛሬ እንግዲህ ስለ ጤናማ አመጋገብ እያነሳን እያወራን ነው። እዚህ ደግሞ ዮናስ አለማየሁ አብሮኛል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብትልኩልን እዚሁ ምላሽ የምታገኙ ነው የሚሆነው። አብራችሁ ነው። እንግዲህ እንቀጥላለን። እንግዲህ ቀደም ሲልም ገልጫዋለሁኝ ከሰሞኑ እንግዲህ አጽዋማት ተፈታው አሁን ያለነው እንግዲህ እንደፈለግን እንዳገኘን ምግብ የምንወስድበት ወቅት ላይ ነው ያለነውና እንዴት መሆን አለበት? ምን መምሰል አለበት? ያመጋገባችን ይሄ ጊዜ እንዴት ይለፍ? እንዴት እንመገብ? ያው እንግዲህ ባህሎች ኢትዮጵያ ውስጥ አጽዋማትን ተከትለው ይመጣሉ። ከአጽዋማት ውጪም የሚከሰቱ ባህሎች ስለሚኖሩ በጠቅላላ ባህሎች ሲባሉ አጽዋማትን ተከትለው የሚመጡ ባህሎች ላይ ትኩረት ብናደርግ ምክንያቱም በጾም ሰዓት የሚመገቡ ምግቦች እንትን ስላሉ ማለት ነው። በአጽዋማት ሰዓት ላይ አብዛኛው የሰውነታችንን እንዳያገኙ ከምናደርጋቸው የቅባትነት ይዘት ያላቸው የፕሮቲን መጠን ይዘት ያላቸው የምግብ አይነቶችን ብዙ ጊዜ ሰውነታችን እንዳያገኝ ሃይማኖታዊ ስርዓቱም ስለሚከለክል እነዛን ነገሮች ሳያገኝ ነው ሰውነታችን የሚቆየውና ሰውነታችን በምን መልኩ ይለምዳል? ቅድም እንዳልኩሽ እነዚህ ቅባት ያላቸው ምግቦች ምናምን ብለን የዘረዘርናቸው ስጋ፣ እንቁላል፣ ወተት እነዚህ ነገሮች ከምግብ ይዘት አንፃር ግን ሌላ ሳይንስ ነው። ከጥራጥሬም ከስንዴም ከተለያዩ ነገሮች የመጠናቸው ነገር ሊለያይ እንጂ ፕሮቲን ቅባትነት ያለው ነገር ሚነራል፣ ቫይታሚን ከአትክልቶችና ከፍራፍሬ እናገኛለን። ሰውነታችን ያንን ነገር አጣ ማለት አይደለም። ግን ያው የጊዜ ገደብ ደግሞ ይኖረዋል። ለረጅም ሰዓት መጾም እነዛን ነገሮች በብዛት አለማግኘት ስለሚኖሩ መጨረሻ ላይ ሰውነታችን ለሰጠነው ነገር አዳፕት ያደርጋል። የሰው ልጅ ሰውነት ማለት ራሱ ሴሎቻችን እኛ የተሰራነው ስሪት እኛ በሰጠነው መጠን ለዛ ነገር ራሱን አስተካክሎ መቀጠል ይችላል የሚወስደውን ነገር ማለት ነው። ስለዚህ የጾም ሂደት ላይ የተገለጹትን ምግቦችን እንለምዳቸውና ልክ የበዓል ጊዜ እነዚህ ከፍተኛ ቅባት ያላቸው ከፍተኛ ፕሮቲን መጠን ያላቸውን ምግቦችን እንወስዳለን። የበዓል ምግብ በኢትዮጵያ በጣም የሚበስል ዶሮ ወጥ ረጅም ሰዓት የሚንተከተክ ለምሳሌ ምግቦች በብዛት እሳት ላይ ጥብስ አለ አይደል? ጥብስ እንልና ሸክላ ጥብስ እንበላለን። ሸክላ ጥብሱን ካየሹ በከፍተኛ ከለሩ ሁሉ ቀይሩ ከለሩ እሱ ምን ይባላል መሰለሽ? ሳቹሬትድ የሆነው የቦንዱ ከፍተኛ ይዘት ያለው የሚጎዳ ነገር እንዳለው ነው በጣም እንዲጎዳ እናደርገዋለን። ትራንስ ፋት የሚባለው ነገር እነሱ ደግሞ የታሸጉ ምግቦች በጣም እሳት የመታቸውና የደረቁ ምግቦች በባህሪያቸው በኋላ እናነሳዋለን ጎጂ የሚባለውን የኮሌስትሮል መጠንን በከፍተኛ ይጨምራሉ፣ ጠቃሚ የሚባለውን ይቀንሱብናል። እንደዚህ አይነት ምግቦች ወደ ሰውነታችን ሲገቡ ቀጥታ ሴሎቻችን ላይ ሌላ ጦርነት ውስጥ ነው የሚከቷቸው። ሴሎቻችን ሌላ ጦርነት ውስጥ ሲገቡ ደግሞ ወደ ህመም፣ ወደ መቆጣት ያንን ነገር ሲስተሙን ተቀብሎ ወደ ተፈላጊው ሂደት ውስጥ ላይገቡ ስለሚችሉ ቅድም እንደነገርኩሽ ቀስ እያሉ አይደል የለመዱት ቀስ እያልን በመጠን እየሰጠናቸው መጠናቸውን ቀስ እያልን እየጨመርን ማስኬድ ነው እንጂ ያለብን የበዓሉ ቀን ያው እኔንም ጨምሮ ዶሮ በዚህ ጋር ጥሬ ስጋ ምናምን ነገር እንዳለ አግበስብሰ ነው እንትን እንለዋለን። እንደ በዓል አንድ ቀን ብዙ ላይ ከፋ ይችል ይሆናል። ተደጋጋሚ ግን 55 ቀን ጾም በሌለበት ሰዓቶች ግን እነዚህ ነገሮች የምናዘወትር ከሆነ ካሎሪም ከፍተኛ እናገኛለን። ሴሎቻችንን በከፍተኛ ሁኔታ ከመጠን በላይ አሁን አንድ ምግብ ከመጠን በላይ ሲወሰድ ራሱ ምንድነው ጎጂ አመጋገብ ነው ምንለው፣ ትርፍ ነው። ትርፉ ደግሞ ሄዶ የሚቀመጥበት ቦታ ጥሩ አይደለም። ጉበት ላይ፣ የደም ስር ውስጥ የኮሮናሪ የሚባሉት አርተሪዎቻችን ላይ። ስለዚህ የደም ስር የደም ዝውውሩን
የተለያዩ የደም ግፊትን እነዚህ ኤችዲኤል ኤልዲኤል የሚባሉትን ነገሮች ሁሉ ሊያዛቡብን ስለሚችሉ በተቻለ መጠን ቀስ ያለን ሰውነታችን እየለመደ ግን ሳይበዙ መጥፎ የሆኑትን በተለይ ቀደም ያልኳቸው እሳት የበዛባቸውን በጣም ብዙ ነገሮቻቸው እስኪጎዱ የታሸጉ የማርጋሪን አይነት ነገሮች ዘይቶች ደግሞ ታሽገው የረጉ ዘይቶች እነሱ በቃ ለሰውነት በማይስማማ መልኩ ስለሆነ እንትን ያሉት ከፍተኛ ጉዳት ስለሚያመጡ በዓልን ተከትሎ ሰዎች ሲመገቡ እያላመዱ ቢሆን መልካም ነው። ያው እንግዲህ በዓሉ አልፏል፣ ግን ከዚህ በኋላም እነዚህ አጽዋማት ስለሌሉ ለጥንቃቄ ነው ይሄንን ጉዳይ ያነሳ ነው። እንዴት መሆን አለበት አመጋገባችን? አሁን ላይ በአንዳንድ ሶሻል ሚዲያ ላይ ማያለውኝ ሽሮ ቻው ሰላጣ ደህና ሰንብቺ የሚባል ነገር አለና ይሄስ ልክ ነው ወይ? እውነት ከነሱ መራቅ አለብን ወይ? ሙሉ በሙሉ አረንጓዴ ነገርን ፍራፍሬን ሌሎች ምግቦችን ከውስጥ ማውጣት እንችላለን ወይ? እኔ እንግዲህ ሽሮ ቻው ሰላጣ ቻው ያሉትን ሰዎች ቻው ማለት ያስፈልጋል መጀመሪያ እነሱን አመጋገብ ያው ከሰው ልጅ ሂደቶች የመጣ ነገር ነው። እኛ ደግሞ ኢትዮጵያውያኖች እዚህ ያለንበት ጄኔሬሽን ላይ ስንደርስ የሂደት ውጤቶች ነን። የሂደት ውጤት አንዱ ደግሞ የሚገለጸው በአመጋገብ ስርዓታችን ሽሮ እየተበላ የተለያዩ አትክልቶች እየተበሉ ጥሬ ተቆርጥሞ አባቶቻችን ምናን ነገር እነዛ ነገሮች እየተበሉ ሰዎች አድገው ለብዙ ነገር የበቁበት ሂደት ስለሆነ በአንድ የተወሰኑ ሽሮ ቻው ጥራጥሬ ቻው እንደዚህ አይነት ቻው ከዚህ በኋላ ፕሮቲን ዳይት ነው ምናምን ነገር የተባለ የሚለው አመለካከት ብዙ ማያውቀውን ህብረተሰብ ወደማያውቀው አመጋገብ ውስጥ ሽፍት እንዲያደርግና የተጎዳ እንዲመስለው እየተደረገ ስለሆነ በጣም የተሳሳተ ነው። እሱ ነገር መቆም መቻል አለበት። ግን በዋናነት መሆን ያለበት አሁን በኋላም ታነሽዋለች ከኪሎ መቀነስ ጋር እንደዚህ አይነት አመጋገብ ይባል ከኪሎ ጡንቻ ከመጨመር ጋር እንደዚህ አይነት አመለካከት ጨምረንም በኋላ እናነሳዋለን። ሰፕሊመንት እንደዚህ መውሰድ እና እነዚህ አይነት ነገሮች አስተሳሰቦች ያው አስተሳሰብ ሲመጣ በባህሪ ወይም ፍልስፍና አንዱን ደፍጥጦ የመምጣት ነገር አለው። አመጋገብ ላይ ግን ይሄ አይነት አካሄድ ልክ አይደለም። ሽሮ ማለት ከተለያዩ የእጽዋት ዝርያ የሚገኝ የካርቦሃይድሬት መጠኑ ጥሩ የሆነ ቆንጆ ፕሮቲን ያለው በልዩ ሁኔታ ደግሞ በቂ የሆኑ ሚነራሎች ሰውነታችን እንድንራመድ ጡንቻችን እንዲኮራመድ ብሬናችን ባላንስ እንዲይዝ ብዙ ነገር የሚያደርጉ ሚነራሎችን የያዘ እህሎች ናቸው ሽሮ የሆኑት። ገብቶሻል? አሁን ስለ ሽሮ ከኢኮኖሚ ጋር ተገናኝቶ የሚሰጥ አመለካከት በጣም የተሳሳተ ነው። ለሱ ምን መጣ ነው የሚሆነው። እኛም ይሄንን ሐሳብ ይዘን እንግዲህ ከሰሞኑ ወደ ከተማ ወጣ ብለን ነበርና እንደው ሰዎችን አግኝተን እንደው አመጋገባችሁ እንዴት ያለ ነው ሰውነታችሁ የሚፈልገውን ነው ለምትመገቡት ወይስ እናንተ የምትወዱትን የምትፈልጉትን ብቻ ነው የምትመገቡት ስንል ጠይቀን ነበረ። ባልደረባችን ነጻነት ባደግነች ያዘጋጀችው እሱን ፕሮግራም ተከታትለን እንምጣ። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ላይ ነው ያላችሁት። ዛሬ ስለ አመጋገባችን እያወራን ነው። አንድ አጭር መሰናዶ አለን። እሱን ተከታትላችሁ ተመልሰን እንገናኛለን። መልካም ጊዜ። መገበው ኖርማሊ የምወደውን ሳይሆን ይጠቅመኛል ብዬ የማስበው ስፔሻሊ በተለይ ይሄ ሎ ካርብ የሆኑትን ምግቦች እመርጣለሁ። ሞር ፕሮቲን ነክ ያላቸው ምግቦች ነው የምመርጠው ለራሴ። ሌላውንም ከሌሎች ጋር በምመገብበት ሰዓት ወደዛ ሊድ አደርጋቸዋለሁ ማለት ነው። ለጤና የመጠንቀቅ እንትኑ በእኔም በቤተሰብ ላይ ይታያል። ለጤና የሚስማማውን አይነት አትክልትና ፍራፍሬ አዘውትራለሁ። ለጤና የሚስማማ የምግብ አመጋገብ ስታይል በእኔም በቤተሰቦቼ ላይ ይታያል። እኔ ምንጊዜም ስጋ ባገኝ እወዳለሁ። ኢትዮጵያ ስጋ ወዳዶች ናቸው። አትክልትም እበላለሁ አልፎ ከአትክልቱ ወደ ስጋ ወዳላለሁ። ብዙ ጊዜ ጎመን፣ ድንች፣ ሽሮ፣ ምስር፣ አተር ምናምን ነው በቃ ብዙ ጊዜ የምንጠቀመው እንጂ ሌላ ነገር አይደለም። ጥራጥሬ ብዙም የሚያዘወትር የለም እኛ ጋር። እንጀራ፣ ዳቦ በቃ ሌላ ነገር የለም። የሚያዘወትርም ጥራጥሬ የምንበላ እኔ ነኝ፣ እነሱ ብዙ ጊዜ የማይበሉ ልጆች። አትክልት ምናምን የጥቅል ጎመን፣ ቀይ ስር፣ ቲማቲም ምናምን የመሳሰሉ ነገሮችን እንጠቀማለን። ሽሮ ለጤና ይስማማል ብዬ አስባለሁ። በጣም ተወጇለሽ ብለሽ የምታስቢው ደግሞ ከሆነ ስጋ ወዳለሁ። ለልጆቼ ማዘጋጀው የሚወዱትን ምግብ ነው።
ምክንያቱም ዝም ብዬ በራሴ ዘፈቀድ ብሰራ አይበሉልኝም። አብዛኛው ጊዜ ፕሮቲን እንትን ያለው ምግብ ለምሳሌ እንቁላል፣ አሳ፣ ስጋ እነዚህ ደግሞ አሁን ደግሞ ሰሞን አዲስ እንትን ያልኳቸው እንደ ሳልመን አይነት ምግቦች አሳ ነው ማዘወትረው ጾም ሳለ ጊዜ ጾም በተፈታ ጊዜ ማለት ነው። አሁን ይሄን ሰሞን ግን በጾም ምክንያት እንጀራ ነው ብዙ ጊዜ እየበላ ያለሁት እንጀራ ከምስር ጋር ከድንች ጋር። ስለዚህ ሁለቱንም አካተት ነው። በቤት ውስጥ ደግሞ ያው እንግዲህ ሞር የምወዳቸውን አይነት ምግቦች ለምሳሌ ቅባት የበዛባቸው ከሆኑ በተወሰነ መልክ እንዲዘጋጅ፣ በተረፈ ግን ሞር ፋስት የሚዘጋጁ ምግቦችን ነው የምመርጠው። ለራሴም ብዬ አሁን እንትን እላለሁ። አሁን እኔ በቀን 5-6 ጊዜ ነው የምበላው እና 6 ጊዜ ስበላ ከ11 ሰዓት ሌሊት አንስቼ ነው የምበላው እና ይሄ እንትን ነው ያልተለመደ ነው። ቀጭን ነበርኩኝና በፊት እንትን ነው የፒር ፕሬሸርም አለ አይደለ? የጓደኞች ግፊት ወፍር ከስተሃል ምናምን በሚባለው ነገር አሁን እንደውም ኪሎዬን አስተካክያለሁ እንጂ በሱ ምክንያት ነው ኪሎ ለማስተካከል ለመወፈር በሚል ነው እንደዚህ የምበላው። በአመት ከ8 ወር ከ9 ወር በጣም ማለት የሚታይ አይነት ለውጥ አይቻለሁ። ከጾም ጋር ተያይዞ 2 ወራትን ከወተትና ከወተት ተዋጽኦ ከስጋ ራቅ ብሎ የመኖራችንን ያክል ምናልባትም ያልበላንበት ሳንበላ ሲንቆይ ለጤና ተስማሚ ላይሆን ስለሚችል አንድ ቀስ ብሎ ማላመዱ ጥሩ ነው የሚሆነው። ሳይበዛ ጮማም ከሆነ ሳይበዛ የመጀመሪያ ቀን ከሆነ ትንሽ እየቀመሱ እያላመዱ መብላት ለጤና ጥሩ ይሆናል ብዬ አስባለሁ። ልክ አገኘው ብዬ አንዴውኑ አልገባበትም። ቀስ አድርጌ አላምጄ አይደለም 2 ወር ቆይተሽ 3 ቀን እንኳን ሳትበይ ቆይተሽ ጎሮሮሽ የመዘጋት እንትን አለው። ትንሽ ውሃ እያላመሽው ትንሽ እየቀመሽው ነው ከዛ በኋላ መጠጣትም መብላትም የሚችው። ተመሳሳይ እንደዚህ ለጾም ጊዜም ቢሆን ጥሩ ነው ብዬ አስባለሁ። ወደ ፍስክ በምንገባበት ሰዓት ደግሞ ያው ቀስ በቀስ አላደል ቅባቱ ሳይበዛ ለምሳሌ ያህል ቀጥታ ወደ ዶሮ ወጥ ይሄ ቅባት የበዛባቸው ምግቦች ምናምን ከምንገባ ይልቅ ጀስት እኔ የምመርጠው በቅባት ያልበዛባቸው ግን የፍስክ ምግቦችንም እነሱን እመርጣለሁ ማለት ነው። ለበዓል ሰሞን ያማል፣ አሞኝም ያውቃል። ትንሳኤ ጊዜ ለፋሲካ ማለት ነው። የዛን ጊዜ 2 ወር አይደለ ጾሙ ኦልሞስት ወደ 50 ምናምን ቀን አካባቢ ከሆነ በኋላ ቅባት የበዛበት በልቼ ታምሜ ለጤና እክል ተዳርጌ ነበረ። በቤትም ይሁን ምን ይሁን ብዙ ጊዜ ጎረቤትም አያትም ጋር ዘመድ ጋርም የተጠራው እበላለሁ ምግብ እና በማግስቱ ነው የሚጀምረኝ። ብዙ አይነት እንትን የሆደ ህመሞች ይኖራሉ። አንድ ጊዜም እንደውም ጨጓራ ምናምን መስሎኝ ነበር እና ከምግቡ በላይ ጭራሽ ህመሙ ነውና አንዳንድ ጊዜ ምን አለ ይሄን ያህል ባልበላው የምትይበት ጊዜ ይኖራል። በጾም ወቅት ብቻ ባይሆንም ለእንግድነትም ሄደን የሚቀርበው የምግብ አይነት ወይ በጣም ቅቤ የበዛበት ነው ወይ ጮማ የበዛበት ይሆንና ጤናን ሊያውክ ይችላል። አይደለም የጾም ወቅት ማለት ነው። ከዚህ የተነሳ የማረገው ቅቤ ሳይበዛ ጮማ ሳይበዛ በመጠኑ መብላት ለጤና ጥሩ ይሆናልና የሚል ሐሳብ ነው ያለው። ለጾም ወቅትም እንደዚሁ ብናረግ የተሻለ ነው የሚሆነው። ሙሉ ቀን የሚፈጅ አይነት ምግብ ሳይሆን ቶሎ የሚዘጋጅ ፕሮቲን እንደመሆኑ ይሄ ስጋ ነክ በመሆኑ ቶሎ ተዘጋጅቶ ቶሎ ለጨጓራ ቀለል እንዲለን እንደዛ አይነት ምግቦችን ቢመገቡ እመክራለሁ። አመጋገብ ስርዓት ሰውነታችን የለመደውን የምግብ አይነት ብንበላ ጥሩ ነው ብንመገብ። ከዛ ውጭ በጾም ወቅት ብዙ ቤት ነው ምግብ የሚቀርበው።
አንዳንዱ ጠሪ አክባሪ ነው ይባልና በእያንዳንዱ በተገባው ቤት ሁሉ ሊበላ ይችላል። እሱ ጤናን ሊያውክ ይችላል። የጤና ከማወክ አልፎ ቤተሰብን ሊያውክ ስለሚችል ሆዳችን የሚችለውን አክል ባልተን ብንተወው ያንኑ ብንነግራቸው ሌሎችም የሚጋብዙን ሰዎች የጾም ወቅት በመሆኑ ብዙ ቦታ ላይ ምግብ እንደሚዘጋጅ እንደሚቀርብ አውቀው እኔ ይበቃኛል ብለው ካሉ ማስገደድ ቢተው ጋባዦቹ ማለት ነው። ተመጋቢዎቹም ያንኑ ተከትለው ትንሽ በልተው ሆዳቸው ከሞላ ያን ቢተው የጤና መታወክ ከሚመጣበት መከላከል ይቻላል የሚል ሀሳብ አለኝ። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን የፋና ጤና ፕሮግራምን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። እንግዲህ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ብለናል። ቀደም ብለን እንግዲህ በተለይ የበዓል ወራት ጊዜያት አልፈዋልና እንዴት ነበር አመጋገባችሁ? ምን ይመስላል? ትጠነቀቁ ነበር ወይስ ደግሞ ባለመጠንቀቅ ምን አይነት ጉዳት አጋጠማችሁ? ሌላም ጊዜ ለሌሎችም ተሞክሮ ሊሆን ስለሚችል ሀሳብ አስተያየታችሁም በ8222 አሁንም ደግማችሁ እንድትልኩልን ለማሳሰብ እወዳለሁኝ። ተመልሻለሁኝ። ዮናስ እንግዲህ ቀደም ሲል ወደ ከተማ ወጥተን ያዘጋጀነው ፕሮግራም ብዙዎች ወደ ስጋ አይደሉ አይመስልም? አዎ እኔ ለምሳሌ እበላለሁኝ እኮ ክክም አተረ ምንም እበላለሁ፣ ግን ምረጭ ካልሽኝ ወደ ስጋው እኔ ብዙ ጊዜ ስጋ ሳምናምን ነው ወዶ ግን አሁን ጾም ስለሆነ እንደ ግዴታ ወቅቱ ባይመጣ ያ የጾሙ ጊዜ ባይመጣ ለነፍስ ተብሎ ያ ነገር ባይመጣ በዚህኛው አመጋገብ የሚቀጥል ሰው ይበዛ ይመስለኛልና አንዳንዴ አንዲት እናት ደግሞ ምን ብላለች? እኔ ለልጆቼ የሚወዱትን ነው መሰራው ጠይቂያቸው እኔማ በሰራ አይበሉልኝም ብዬ ፈራለሁ። ስለዚህ ሰውነታቸው የሚፈልገውን ሳይሆን እነሱ የሚፈልጉትን በተደጋጋሚ እየሰጠን ነው ማለት ነው። ምን ታዘብክ? አበሻነት ነው አይታዘብ ያ አበሻ ከሲነገር የሚመጡት ነገሮች ነው ነገር አንበሳ ስጋ ይበላ ምን አይነት ነገር የሚሉ አመለካከቶችም ስላሉ እድገት አይደለኛን እንትናችንን ማንነታችንን ከሚቀርጹ ሂደቶች አንዱ እነዚህ ነገሮች ናቸው። ጥሬ ስጋ ካልበላማ ምኑን ወንድነ ስጋ በደንብ ካልበላ እየተባለ የንግርቶቹ ሰው ጭንቅላት ላይ ያድጉና ምርጫም እነዛ ነገሮች እንዲሆኑ ስለሚገፋፋ ብዙ ሰው እነዚህ ነገሮችን እንትን ነው። ግን ትልቁ ነገር በደንብ መወሰድ ያለበት የቅባት አንዱ በባህሪው ምን አይነት ባህሪ ያለው መሰለሽ? በጣም ጣፋጭ የስጋ ወጥ የስጋን ቅባት ያላቸው ነገሮችን ስንበላ አንዱ የቅባት ወይም የፋት ነገር ይዘት ጥቅሙ ከምንለው ነገር ቴስትን መጨመር ነው። በጣም ጣፋጭ ነው ካሉት የምግብ አይነቶች ያታልላል። አዎ ስለዚህ የሚጣፍጥ ነገር ሰው በባህሪው ስለሚወድ ወደ የሚጣፍጠው ነገር ማዘንበል ነገሮች ይኖራሉ። ስለዚህ አብዛኛው ሰው እንደዚህ ቢል ብዙ ነገሮችን የሚደንቅም አይደለም። ያ አበሻነትም ተጨምሮ ያለው ሲሞላብን የነበረው አስተሳሰብም እነዚህ ነገሮች እንድንወድ ያደርጋል። መልካም ነው ግን ቢመጠን ጥሩ ነው። ቢመጠን በዓልም ሆነ በሌላም ጊዜ እነዚህ ስጋ መብላቱ ለሰው ልጅ አስፈላጊ የሆነ እድገት ፕሮቲን ማለት በቃ እኔና አንቺ ቆመን ተገንብተን ተኝተን ስንነቃ የምናገኘው የሴል ግንባታ ምናምን ሁሉ የፕሮቲን ውጤት ስለሆነ ያስፈልጋሉ። እነዚህ ነገሮችን በቀላሉ ለምሳሌ ምን ጥቅም አለው መሰለሽ? ሌሎች ነገሮችን በብዛት ከምናገኘው ፕሮቲን ይልቅ ከብዙ ምግብ ከምናገኘው ይልቅ ከቅባትና ከእንደዚህ ስጋ ይዘት ካላቸው በትንሹ ምግብ ውስጥ ብዙ ፕሮቲን ልናገኝ እንችላለንና ከዛ አንፃር ነው ልጆች ያልሽን እንግዲህ ልጆችን ስናሳድግ ከምንጠቀምበት አንዱ እንትን ለእድገታቸው የሚጠቅማቸው ምግብ መስጠት ነው። ለእድገታቸው የሚጠቅማ የወላጅ ኃላፊነት ነው እንዲወዱት ማድረግ። ግን ልጆች የሚወዱትን ምግብ ብትይ ትራንስፋት የሚባል አለ በጣም በመታሸግ ውስጥ በምናምን ውስጥ የሚጣፍጥ ምግብ ነው የሚወዱት ልጆች። ስለዚህ እነሱ የሚወዱትን ተከትለን የምንሄድ ከሆነ እነሱን ለረጅም ጊዜ ለስኳር ተጋላጭነት፣ ለልብ ህመም ተጋላጭነት፣ ለካንሰር ተጋላጭነት ስለምናዳርጋቸው ልጆቻችንን አስተሳሰባቸውን መቀየር የሚበሉትን ምግብ መምረጥ የወላጅ ኃላፊነት ነው። ኃላፊነታቸውን እስከሚይዙ ድረስ ማለት ነው። የተመጣጠኑ ምግቦችን እንዲያገኙ
ለምሳሌ የፕሮቲን መጠን በበቂ ሁኔታ እንዲያገኙ ለእድገታቸው በጣም ወሳኝ ነው። ሴቶች 10 11 12 ዓመት ላይ ያሉ ምረጡ ብትያቸው ቸኮሌት ይመርጣሉ። ግን በጣም የሚገርምሽ በዛ እድሜያቸው የሚገኝ ፕሮቲን ለእድገታቸው ለአስተሳሰባቸው በጣም ወሳኝ ነው። ስለዚህ ያንን ነገሮችን የተውንባቸው በኋላ ለሚመጣባቸው የጤና ችግሮች ጥሩ ስለማይሆን ለወላጆች ማስተላልፈው ምግብ የሚወዱትን ሳይሆን የሚጠቅማቸው ምግብ ማብላት። በጣም ቆንጆ። ምናልባት አሁን በቴሌቪዥን መስኮት የሚከታተሉን ሰዎች ምን ያህል አለመኛ ናቸው? ሰው ኑሮ ተወዶበታል፣ ምን በለው አተናል፣ የተመጣጠነ ምግብ ብሉ ይሉናል፣ ጤናማ አመጋገብ ተከተሉ ይሉናል ሊሉ ይችላሉና እንደው ጤናማ አመጋገብ መከተል ኢኮኖሚን ይሄን ያህል የሚጎዳ ነው? ማሰብ ነው እንግዲህ እንትን ነው በእኛ ቋንቋ ጉሊትን ማሰብ ነው። ጉሊት ሁላችን ገበያ እንሄድ ገበያው ላይ ያለውን ነገር ማየት ነው። ከዛ በኋላ ልንገዛ የወጣነውን ብር በምን አይነት መልኩ አሁን እንደዚህ አይነት ሳይንሳዊ ፕሮግራሞች ሲዘጋጅ በእንደዚህ አይነት ቴሌቪዥን ምንድነው መሆን ያለበት? ብዙ ጊዜ እኛ ሀገር እንደው ሸምቼው መጣው ቢሉት አንድ ነገር ብዙ ነው። ያው ያለንበት ስለሆነ ነው እንግዲህ ማህበረሰቡ የሚቀየመኝ ከሆነ እንደዛ እንዳይሆን አንድ ነገር ብዙ ገዝተን እንመጣና ለረጅም ጊዜ ያን ነገር የመጠቀም ልማድ አለ። ያንን ልማድ የሚጠቅሙ ነገሮችን የተለያዩ ነገሮችን ብንገዛው ኢኮኖሚካሊ የሚጎዳ ነገር የለውም። የመምረጥ ባህል ነው እንትን ያለና ጉሊት ላይ አሉ። ኢትዮጵያ ውስጥ እኔ ብዙ ማልስማማበት ነገር እኛ ማርኬት ላይ አሉ ገበያ ሲኬድ ጥራጥሬው በበቂ ሁኔታ አለ። ዋጋው ምናምን አላልኩኝም አለ ገበያው ላይ የተለያዩ ቦታ ፍራፍሬው በወቅቱን ጠብቆ አለ። ዋጋቸው ግን ትንሽ ከፍ ይላል። ሰው የለመድነው ነገር ለምሳሌ ለስንዴ ለፉርኖ ዱቄት ምናወጣው ብርን የኪሎ መጠኑን እንትን አድርገን የተለያዩ ጥራጥሬዎችም ከሆነ አትክልቶችን ማድረግን ማብቃቃት ነገር ላይ መስራት ነው ያለው እንጂ የኑሮ ውድነት ለሁሉም ያለ ነው። በዚህ ኑሮ ውድነት ውስጥ ምን መፍትሄው ነው ብሎ ማሰብ ያለበት እንጂ ኑሮ ስለተወደደ በቃ ይስወከሽ 2 ቀን 3 ቀን ሳንበላ መቆየት አንችልም። እንዴት ነው ያንን ነገር ማኔጅ የምናደርግበት ነገር ቢመጣ በተለይ ወቅቱን ጠብቀው የሚመጡ ነገሮችን መጠቀም ሊረክሱም ስለሚችሉ ወቅቱን ጠብቀው ገበያ ላይ የምናገኛቸውን እንትን ምን የሆኑ ፍሬሽ የሆኑ ነገሮች ብዙ ያልተበላሹ ቀደም ሲል ወደ ነሳው ሐሳብ ልምጣና ለምሳሌ ወደ ገጠሩ የሀገራችን ክፍል 50 ኪሎ ፍርኖ ዱቄት የሚገዙ ቤተሰብ አውቃለሁ እኔ። ጓሮ ግን ዱባ አለ፣ ጎመናል። ዱባ እውነት የሚበላው ኢትዮጵያዊ ምን ያህል ነው? አሁን እኮ ዱባ ወደ አዲስ አበባ እንኳን ስንመጣ እንደ ስጋ ወደድ እያለ ነው መሰለኝ። ጥቅሙን የሚያውቁ ሰዎች እየተመገቡት ያሉ ሰዎች አሉ። ግን ጓሯችን ዱባ ተቀምጦ እኛ ግን 50 ኪሎ ፍርኖ ዱቄት እናስገባለን። አለማወቅ ነው ይሄን ነገር ጥቅሙ እንዴት ነው ወይስ የደሃ ምግብ ተብሎ መታሰብ ነው? ምን ታዝበሃል? አይ እኔ በስጋት ነው የምወስደው በእኔ ባለኝ ኤክስፒሪየንስ ማለት ነው። 50 ኪሎ ጤፍ 50 ኪሎ ስንዴ ምናምን ስናስገባ ቢያንስ እየጋገርኩ ይሄን እንበላለን የሚል ሜንታሊቲ ነው ያለውን አስተሳሰብና ፕላስ ደግሞ ሲመጣ ሲወርድ ሲዋረድ የመጣ አስተሳሰብ ዱባ ምንም ጥቅም የለውም ማለት ማንም አይነት ሳይንሳዊ ትንታኔ ሳይሰጥበት የሚገርም አሚኖ አሲዶችን ይይዛል ዱባ ውስጡ ለሰው ልጅ በከፍተኛ ሁኔታ ለጡንቻ እድገት ሊያግዙ የሚችሉ በጣም ከፍተኛ ይዘቶች ያሉት ነገሮች ናቸው። እኛ ሀገር ስንመጣ ሀባብ የመብላት እንትናችን በጣም ዝቅተኛ ነው። በጣም ስለማይጣፍጥ እንጂ ሀባብ ነጩ ፓርት ላይ ያለው አሚኖ አሲድ በጣም በከፍተኛ ሁኔታ ለሰው ልጅ የሚጠቅሙ ነገሮች ናቸው። ችግሩ እንትን ከከተማ ውጭ ያለ ማህበረሰብ ከተማም ውስጥ ያለው ማህበረሰብ በምግቦች ጠቀሜታ ላይ ያለው የግንዛቤ ደረጃ ነው። ግን ይሄ ግንዛቤ ባይዘው ከሆነ ጊዜ በኋላ ነው የመጣው። እንዳትወስጂው እንደንትን ዱባን በትክክል አብስለው የሚጠቀሙ አያቶች እናቶች ነበሩ። ከሆነ ጊዜ በኋላ ግን አስተሳሰቦች ወደ የኔጌቲቭ የሆኑ ነገሮች መጡ እንጂ እንጠቀመው ነበር። እናት አባቶቻችን ያንን ይጠቀሙ ነበር። ከሆነ ጊዜ አዶን ነው መቼ እንደመጣ እንደዚህ አይነት ነገሮች ያስተሳሰብ ችግር ነው እንጂ 50 ኪሎ መግዛት መቻል በራሱ ጥሩ ነው። ሌላም ነገር መግዛት ከተቻለ ካልተቻለ ግን ከዚህ ቀነስ አድርጎ ሌላው ማብቃቃትና ማመጣጠን ይቻላል። በጣም ቆንጆ ቆይታ እያደረግን ነው ያለነው ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችንን ነው እየተከታተላችሁ የምትገኙት። ዛሬ ስለ ጤናማ አመጋገብ እንዴት ያለ ነው ስንል እየተወያየን ነው የምንገኘው። ዮናስ አለማየሁ እዚህ ከጤና ሚኒስቴር አብሮኛል። ሐሳብ አስተያየት፣ ጥያቄ ካላችሁ በተለይ እንደው ሰሞኑን ካሳለፍናቸው የጾም ጊዜያት ወተን
አመጋገባችን በዛ ልክ ተቀይሯል እያለ ነው። ምን አጋጠማችሁ? አመጋገባችሁስ እንዴት ያለ ነው? እውነት አሁን ባልነው መንገድ ነው እየሄዳችሁ ያላችሁት ወይንስ እንደው ሽሮን አሊያ ሰላጣን አሊያ ቃሪያን አሊያ ጎመንን አሊያ ከዚህ በኋላ የፕሮቲን ዳይት ላይ ነው እንደሚሉት እንደዛ ነው? እስኪ ሀሳብ አስተያየታችሁን ወደዚህ በሉት። 82 እናንተ ነው ተጠቀሙበት እንላለን። ተመልሻለሁ። እንግዲህ ጤናማ የሆነ አመጋገብ ምን አይነት የአካላዊ ስነልቦናዊም አይምሮዊም ጠቀሜታ ይኖረዋል? እዚህኛው ፖይንት ላይ ከመምጣት በፊት ፕሮግራሟ ላይ ታዘብኳትን አንድ ነገር ላንሳና እንትን ልበል። የበዓል ጊዜ በምንመገበው ምግብ ህመም የሚል ነገር በተለይ ወደ ሽንት ቤት መመላለስ ቮሚት ማድረግ ነገሮች አሉ። ነገር ተነስቷል፣ ህመሞች ያጋጥሙናል። የመጀመሪያው እሱ ላይ ህብረተሰቡ ማሰብ ያለበት ያው በብዛት በምናም ስለሚሰሩ የንጽህና ጉዳዮች አንድ እንትን ሊሆኑ ይችላሉ። እሱ ላይ ጥንቃቄ ማድረግ በጣም በከፍተኛ ሁኔታ መታጠብ መዝዳት የሚፈልጉ ምግቦች ናቸው። አሁን ዶሮን ብታዩና እነዚህ ነገሮች ላይ ጥንቃቄ ባልተደረገበት ሂደት ውስጥ ሰውነታችን እንዲቆጣ የማድረግ ነገር አለው። ሁለተኛ ከበቂ በላይ ስትሰጩ አንድን ነገር ሰውነታችን ወይ ጨጓራ ውስጥ ያሉት ኤንዛይሞች የተለያዩ ኬሚካሎች ያንን ሊፈጭ የሚችል መጠን አላቸውና ከመጠን በላይ ሰውነታችን እየወሰደ ሲሄድ ከጨጓራችን በሚወጣበት ጊዜ አንጀታችን አብዞር ስላላመለት አንጀታችን ስለማይወስደው የማስቀመጥ አይነት ነገሮች ወይም ተመልሶ የመውጣት ነገሮች ህመሞች ሊከሰቱ ይችላሉና ብዙ ጊዜ በመጠን መመገብ ይሄን ነገሮችን ከምንቆጣጠርበት አንዱ ስልት ይሄ ነው። ሽንት ቤት ጋራ ከመመላለስ ጋር እና ህመሞች የሚከሰቱት በንጽህናና መጥኖ ባለመመገብ ነገር ነውና እሷም ፖይንት በደንብ ቆንጆ። ስለዚህ ወደዚህኛው ጥያቄ ስንመጣ ያልተስተካከለ አመጋገብ ስንከተል ምን አይነት ነው የጤና እክል የሚገጥመን? ስነልቦናዊም ሊሆን ይችላል አይምሮዊም አካላዊም። እነዚህን ደግሞ ጥቂት ነገር እንበል። የምግብ የመጀመሪያው ጥቅም ሳታይቲ ነው የሚባለው እርካታ ነው። የሰው ልጅ ሲበላ የሚኖረው ኤግዚስተንስ ይጨምራል። ሴሎቻችን እርካታ ስሜቶች ይሰማቸዋል። ምንም አይነት ምግብ ይሁን ወደ ሰውነታችን ውስጥ ሲገባ እና ጥጋብ የምንለው ሰውነታችን የሆነ ነገር አገኘ የሚለው ነገር የሚፈጥርልን የስነ ልቦና እርካታ ነው። ስለዚህ አንድ ሰው ምግብ ከበላ ምን ይሆናል? ኤግዚስት ያረኩ ነው የኖርኩ ነው አስፈላጊ ነገር ያገኘው ነው የሚለው አስተሳሰብ ለስነ ልቦና የመስራት አቅማችንን ያሳድጋል። በሁለተኛው ስነ ልቦናችንም አስተሳሰባችንም የሚወሰነው በአይምሮአችን ነው። አይምሮአችን ደግሞ በጣም በቂ የሆነ ግሉኮስ ይፈልጋል፣ ኃይል ይፈልጋል፣ ኢነርጂ በጣም ከፍተኛ ነዳጅ ነው የሚፈልገው። ስለዚህ አይምሮአችን ከጭንቀት ከድብርት ከተለያዩ የባህሪ መለዋወጥ ሊከላከልለት የሚችለው ምግብ ነው። ስለዚህ የባህሪ ለውጥን ያመጣል። የራበው ሰው ጋራ እንዴት ነው አይነት ኮሙኒኬት የምታደርግ በተይ ባታዋሪው ነው ደስ የሚለውና ሰውነት ብሬናችን የሚፈልገውን ነገር ኦክሲጅን ነገሮችን ይዘት ያላቸው ነገሮችና ግሉኮስን ባላገኘ ቁጥር ለነገሮች የሚኖረን ምንድነው ምላሾቻችን ጥሩ ስለማይሆኑ የስነ ልቦና ሂደቶቻችንንም ከመስራትም ከመግባባትም ለማህበረሰቡ ከሚኖረን አመለካከትም ጭምር ብዙ ነገር ሊዛባ ስለሚችል ይሄ አይነት እርካታ ነገሮችን በተመጣጠነ በምንለው ባፈራው ቤት ባፈራው ሰውነታችን ማግኘት መቻል አለበት። ይሄ ትልቁ የእርካታ እንትን ነውና መብላት ጥቅሙ ከሚባለው ሳታይቲ የሚባል እርካታ ይሰጣል። ደህና አድርጌ የበላው እርክት አልኩ ዘጭ ብዬ ጠግብ ያለው ምናምን ብሎ ምን እየሆነ ነው መሰለሽ በቃ በቂ ነገር አግኝቻለሁ ነው። በመቀጠል የጤና ችግሮችን ያመጣል ምናምን ማነስም ችግር ያመጣል፣ መብዛትም ችግር ያመጣል። ለምሳሌ ከማነስ ጋር ተያይዞ ላንሳልሽ የሰው ልጅ በአካላዊ በአይምሮዊ በስነ ልቦናዊ እድገት ጎዳና ላይ ያለ ፍጥረት ነው። ስለዚህ አካላዊ እድገቶች እንዲመጡ ሴሎቻችን እነዚህ እድገትን ሊያመጡ የሚችሉ የሴል ፓርቶቻችን ምን ማግኘት መቻል አለባቸው? ቅድም እንዳልነው ምግብ፣ ፕሮቲን ካስፈለገው ደግሞ የቅባት መጠን ቆዳችን፣ የተለያዩ ኦርጋኖች፣ ኢንዛይሞች ብዙ ነገሮች ከቅባት ነው የሚሰሩት። እነዚህ ነገሮችን ማግኘት መቻል አለበት። የተለያዩ ሆርሞኖቻችን ፕሮዲዩስ እንዲያደርጉ ለሩካቤ ስጋ ደግሞ ሊያገለግሉ የሚችሉት የወንድ ስፐርሞች የሚዘጋጁት ጠቅላላ ከነዚህ ቅባትነት ካላቸው ምግብ ይዘቶች ስለሆኑ ቅባት ሲባል ጎጂ ነገር አይነት ነገር አስተሳሰብ አለ፣ ግን ጥቅም አለው። ሲያንስም ጉዳት አለው። አሁን ያልነውን ነገር ስለማናገኝ ሲበዛም ደግሞ ምን ይሆናል የሚለው ነገር ላይ ነው አሁን ልመጣልሽ ወደ ጤና ስለመጣሽ ማለት ነው።
ሲያንስ እድገት ይዛባል። ሲያንስ አስፈላጊ አስተሳሰብ ሂደት ይዛባል። ሲያንስ የሚኖረን ኢንተራክሽን በበቂ ሁኔታ አይኖርም። ሲያንስ የአካላዊ ቅርጻችን የተበላሸ ይሄዳል። በቂ የሆነ ነገርን ካላገኘ ሰውነታችን ራሱን እንትን ያለ በቃ የተሰጠ ከይን ያል ነው ብሎ ይሄን ነገር ወደ ስራም ወደ ሶሻል ነገርም ስናመጣው በቂ የሆነ ምግብ ያላገኘ በቂ የሆነ ስራ በበቂ ሁኔታ በጥራት ይሰራል ብሎ ማሰብ የተሳሳተ ስለሆነ እነዚህን ሁሉ ሂደቶች ከማምጣት አንፃር ያነሰ መሆን የለበትም። በቂ ከሆነ ሰየው እነዚህ ሚነራሎቹ፣ ቫይታሚኑ፣ ካርቦሃይድሬቱ በቂ ስንል አንድ ሳህን ላይ ብዙ በልቶ መጥገብ ሳይሆን የተለያየ ምግቦችን መመገብ። ለምሳሌ ፕሮቲን አንድ ሰው እንዲመገብ የሚመከረው በቀን የኪሎውን ሲባዛ በ1.2 አካባቢ ነው። ስለዚህ 70 ኪሎ የሆነ ሰው ሲባዛ በ1.2 የዛን ያህል ግራም ትንሽ ነች። በጣም ትንሽ በግራም ነው የምትለካው። ያቺን ምግብ ኬት ላግኛት ብሎ ነው ማሰብ ያለበት። ለዚህ ደግሞ እንደ ኤቪደንስ እንዲሆኑ ሰውም ማንበብ በሚያገኝበት አጋጣሚ እንዲያነብ መመክረው ነገር የኢፒኤች የሚባል በድሮ ስሙ ፓስተር የሚባለው ያንዳንዱ የኢትዮጵያ ምግብ ተጠንቷል። አሁን ያልነው ጤፍ ስንት ፕሮቲን አለው ስንት ካርቦሃይድሬት ያለው ምናምን ተብሎ ተጠንቷል። ጤና ሚኒስቴርም ይሄንን ኃላፊነት ወስዶ በተለያዩ ፕሮግራሞች እነዚህ ነገሮች ህብረተሰቡ እንዲያውቀው ማድረግ ነው። በተለያዩ ቢልቦርዶችም ላይ የተዘጋጁ በሚዲያዎችም እንትን እኮ ጥቅም አለው የሚለው ላይ ማሰብ ነው ያለበት። ዳቦ ጥቅም አለው። ዳቦ የተለያዩ ችግሮች ሊያመጣ ይችል ይሆናል። ስለዚህ እነዚህ ነገሮችን እያመጣጠነ መመገብ ከቻለ ከምንመገበው ምግቡ በቀን ከሚያስፈልገን ምግብ እሱ ይለካል። ባይዘይ በቀን ይሄን ያህል ቢ ተብሎ ሜታቦሊዝም ይለካና ለምሳሌ ያንቺ ተለክቶ 1200 ነው 1300 ነው ምናምን በማሽን ይለካል። ከዛ ምግብ ካሎሪ ውስጥ 60%ን ከካርቦሃይድሬት ቢያገኝ ይመከራል። ከ10 እስከ 15 ከፋት ቢያገኝ አይሽ መጠኑ እየታወቀ ነው ማለት ነው። የቀረውን 20% ደግሞ ከፕሮቲን እና ከተለያዩ ሚነራልና ቬጂቴብሎች ምናምን ነገር ዲሻችንን የተለያየ ከለር እንዲሁም እኛ ሀገር ምን ይባላል ምግብ የጾም ምግብ አንድ ምንድነው በየአይነት የፍስክ ስታመጪው ማህበራዊ ተብሎ የተለያዩ ምግብ እንዲኖርበት አይነት ነው። ያው በሂደት ሁሉም ስጋ ሆነ እንጂ በፊት እንትን ነበር። እነዚህ ነገሮች ይኖራሉ። እስኪ አሁን ደግሞ አጠር ያለች መልእክት ተከታትለን ተመልሰን እንመጣለን። ተመልካቾቻችን አጠር ያለች የጽሁፍ መረጃ ደግሞ ወደ እናንተ አድርሰን ተመልሰን እንመጣለን። አብራችሁን ሁኑ። ከመልእክቱ ተመልሰናል። በ8222 ጥያቄ ላኩልን እያለ ነበር ተመልካቾቻችን። በ0911 25 እያለ በሚቀጥል ስልክ አንድ ጥያቄ መጥቶልናል። የምግብ ፍላጎቴ በጣም ዝቅተኛ ነው። ምግብ በላም ባልበላም ግድ የለኝም። ችግሬ ምን ይሆን ብላናለች። እሺ እስኪ እዚህ ላይ ጥቂት ነገር በላት። እዚህ ላይ እንግዲህ አድማጫችን ያለባትን ሁኔታ ስለጠየቀችን ያመሰገን። የምግብ ፍላጎት በተለያዩ ምክንያቶች ሊነሳ ይችላል። ሰውነታችን ውስጥ ያለው በቅባት መጠን መብዛት ወይም ማነስ ወይም የተለያዩ ሚነራል መጠኖቻችን ሰውነታችን ላይ ያለ የሚነራል መጠን መጨመርና መቀነስ፣ መጠኗ ላይ ፖታሺየም ማነስ፣ የክሎራይድ ማነስ በሰውነታችን ውስጥ እነዚህን ሁሉ ምክንያት ሊሆን ስለሚችል ለአድማጫችን ላስተላልፍላት የምችለው አቅራቢያ ባለ ሕክምና ተቋም በመሄድ ኬሚስትሪ ሙሉ ኬሚስትሪ
ኤስትራዶል የሚባልም ነገር አለ። ሆድን መንፋት ግን ምግብ አለመፈለግን የሚጨምር ነገር እነዚህ ነገሮችን ቼክ ማድረግና ህክምና መሰረታዊ ችግሯን ማወቅ ነው። ወደ ህክምና ተቋም ሄዱ ነው። መልካም ቀደም ሲል ያነሳሳን ነበር ያለነውና እንደው በአልተስተካከለ አመጋገብ ስርዓት የሚመጣ የጤና እክል የትኛው ነው? ህብረተሰቡ ጠቅላላ በአንድ ድምጽ የሚያውቀው ባልተስተካከለ ምግብ የሚመጣ የጤና ችግር ስኳር ነው። ስኳር 2 አሁን አመጋገባችሁን አስተካክሉ ሚዲያው ምኑ እንተም በተለያየ እንትምት ስኳር 2 መጠን በበዛ የካርቦሃይድሬት ወይም ግሉኮስ የስኳርነት ይዘት ያላቸው ምግቦችን በብዛት በመውሰድ ከጥቅም በላይ ሲመጣ የስኳር 2 ህመምን ያመጣል። ያልተመጣጠነ የቅባት መጠን ስንወስድ የደማችን የቪስኮሲቲ መጠን የቅጥነት እና የመወፈር መጠኑ ስለሚለያይ ደማችን ላይ ግፊት የተለያዩ ስትሮክ ሊያመጣ ስትሮክ ማለት የደም ወደ ብሬን የሚሄደው የደም መፍሰስ ችግሮች ስለሚመጣ እነዚህ መሰረታዊ የልብ ችግር የደም ስሮቻችን ላይ የሚኖር የኮሌስትሮል መጠን በተለይ ጎጂ የሚባለው ኤልዲኤል የሚባለው ኤልዲኤል በዛ ኤችዲኤል ያነሰ ሲባል ተሰሚየለ ጎጂ የሚባለው የኮሌስትሮል መጠን ከፍ ስለሚል አልተመጣጠነ ምግብ በምንወስድበት ጊዜ የልብ በሽታ ሊያስከትልብን ይችላል። የካንሰር ህመም ሊያመጣ ይችላል። ቅድም ደግሞ በስክሪኑ ላይ የተላለፈላቸው መልእክት የቆዳ መጠንከር፣ መንሰር፣ የምላስ የአፍ መድረቅ፣ መሰንጠቅ ብዙ አይነት የጤና ችግሮች ሊያመጡ ስለሚችሉ ሰው በሚቻለው መጠን በቂ ፈሳሽ በመውሰድ በአካባቢው በሚኖረው ምግብ ለማመጣጠን በመሞከር መመገብ ከተቻለ እነዚህ ነገሮች ሌላው እንደው ዛሬ በተለይ ከቅርብ ጊዜ ወደዚህ ከሰውነት መቀነስ ወይንም ከሰውነት መጨመር ጋር ተያይዞ የተለያዩ የአመጋገብ ልምዶችን መከተል አለን ምን መለከተው ነው። እንደው ይሄ ከጤና አንፃር እንዴት ይታያል? እንዴት ታዘብከው? እንዴት ተመለከትከው? እኔ ከራስ ጋር ጦርነት ነው ማለት ሰው በራሱ ጥፋት ወይ በራሱ ባልተስተካከለ አመጋገብ ሂደት ባመጣው የራሱ አካል የሚደረግ ጤናማ ያልሆነ ጦርነቶች አሉ። ሀገር ላይ ጦርነት ማለት ያንን ለመቀነስ ካልጠፋ እንደ ጠላት የምናየው አይነት ነገር ይኖራል። የሰው ልጅ ይዘት የሚባለው የሰው ልጅ ይዘት ተብሎ በተለያዩ ጂምናዚየም በተለያዩ ቦታ የሚለካው የፋት መጠን፣ የመስል መጠን፣ የፈሳሽ መጠን፣ የአጥንት መጠን እና ሌሎች የኦርጋኖች እንትናችን ይዘታችን ጠቅላላ ይለኩና የሰው ልጅ ይዘት ይባላል። ያልተስተካከለ ውፍረት የምንለው ከፍተኛ የሆነ የፋት መጠን በሰውነት ውስጥ መብዛት ነው እንጂ ኪሎ አይደለም። ኪሎ ጡንቻም ኪሎ ስለሚያነሳ አጥንትም ኪሎ ስለሚያነሳ ከኪሎ አስተሳሰብ ወጥተው የፋት መጠኑ ከፍ ብሏል ከሰውነት መኖር ካለበት ለምሳሌ አንድ ሰው በጤናማነት ከ20 እስከ 25% የፋት መጠን ቢኖረው ጤናማ ነው እንላለን። ስለዚህ 30 40 ከዛ በላይ የሆኑ የፋት መጠኖች ሲኖሩ ሐሳቡ የቱ ጋር መሰለሽ የሚመጣው ፋት የት ነው የሚቀመጠው? ፋት ሄዶ ተሸክሞት ሄዶ ሊቨር ላይ ነው የሚቀመጠው፣ ጉበት ላይ። ፋት ትርፍ ሲሆን ጡንቻችን ስር፣ ትርፍ ሲሆን የደም ስር ውስጥ። ስለዚህ ያለውን የሰውነታችንን ሲስተም ስለሚያስ ይደክመኛል፣ ልቤን ያመኛል፣ የደም ግፊቴ ልክ አይደለም፣ የስኳር መጠን ተዛባ የሚል አይነት ነገር ምልክቶች ሲኖሩ ብዙ ጊዜ የፋት መጠን ስለሚሆን ባለው ነገር እነዚህ ነገሮችን ማወቅ ነው ቀድሞ። በተለያየ የእድገት ደረጃ አጥንታችን መዝኖ ጡንቻችን መዝኖ ኪሎአችን ሊጨምር ይችላልና እሱን ነገር ክሊር ማድረግ ነው መጀመሪያ። በሁለተኝነት ባንዴ የመጣ የፋት መጠን የለም። አንዴ የተጠራቀመ ኦቨርናይት የመጣ ስለሌለ ባጭር በአንድ ወርና በሁለት ወር ውስጥ ለማጥፋት የሚደረጉ ጦርነቶች ቅድም ያልኩሽ ማለት ነው። ባለሙያዎችም እንዲናደርጋለን እያሉ የተሳሳተ አመለካከት ህብረተሰቡ እንዲኖረው እንዲሁም እንደ ስኬት መቁጠር ለምሳሌ እንደ ኤቪደንስ ላንሳልሽ አንቺ ማለት ህብረተሰብን ልናስተምር ህብረተሰብን ልናነቃ አይደል 30 40 ኪሎ በሁለት ወር ውስጥ ቀነስኩ ይላሉ። የሰው ልጅ ሳይንቲፊካሊ የሚመከርለት በሳምንት ውስጥ መቀነስ እንደው በምግብና በእንት መቀነስ ካለበት ከግማሽ ኪሎ እስከ 1 ኪሎ ነው። ሰውነት ሴሎቻችን አዳፕት ያደረጉ መቀነስ የሚቻለው ከሰውነት የምናስወግደው ፋት ከግማሽ ኪሎ እስከ 1 ኪሎ ያህል ነው ማስወገድ ያለባችሁ የሚል ሳይንስ አለ። ጤናማ የፊዚዮሎጂ ሳይንስ ነው። የሰውነት የስራ የሚጠይቀን ለውጥ እንደማለት ነውና የዚህ ሳይንስ ይሄንን ይያለን በሁለት ወር ውስጥ 30 ኪሎ ቀነስኩ ሲል ሴሎቻችንን ከሚገባው በላይ ፋት ሴሉን እየገደል ነው፣ መስል ሴሉን እያጠፋ ነው፣ በቂ የሆነ ፈሳሽ ከሰውነታችን ውስጥ እያስወገድን ስለሆነ ይሄ አመለካከት በጣም የተሳሳተ ስለሆነ ህብረተሰቡ ቆም ብሎ ማሰብ። ለምን እኔ አሁን አንድ ጥያቄ ልጠይቅሽ፣ ለምንድን ነው በሁለት ወር 30 ኪሎ መቀነሰው? ሁለት ወር ነው እንደምኖረው
ረጅም ዓመት አምኖረው ጤናማ የሆነ በአመት ብቀንሰው በሁለት ዓመት ብቀንሰው ምን ችግር አለው የሚለውን አስተሳሰብ ማምጣት ነው። ከኮሜርሻል ከሆነ ከቢዝነስ ከአድቨርታይዝመንት አስተሳሰብ ወጥቶ ሰው ጤናማ የሆነ ከዛ በኋላ ምን ይሆናሉ መሰለሽ የመድረቅ ከዛ በኋላ የሆርሞን መቀነስ ኢንፈርቲሊቲ ማንነት እስከመከሰት ነገር ማምጣት ኦርጋኖቻችን ላይ ተያይዞ የሚመጣ የጨጓራ ህመም ሊቨራችን በትክክል አለመስራት በዛ ሂደቶች ውስጥ ደግሞ ልክ አንቺ ምግብ ስትከለኪው ምግብ ከለከልሽው ሰውነትሽን አይሞት መቼስ ስቶር ያደረገውን ይጠቀማል ከሊቨርም ይለቀቃል ያ ደግሞ ለስኳር መምጣት አንዱ ምክንያት ነው አንዱ ሰው ብዙ መብላት ይመስለዋልና ከሊቨር ኬቶሳይዝ ማለት የማመነጨ ወደ ሴላችን ሲለቅ ከፍተኛ የሆነ ግሉኮስ ስለሚለቀቅ ኢንሱሊናችንን ቻሌንጅ ኢንሱሊን የሚባለው ማለት ትርፍ ስኳርን እንዲቀመጥ የሚያደርገው ነገር ሬዚስት ያደረገ መጨረሻ ላይ እምቢ ማለት ያመጣልና እንዲህ አይነት ነገርም ተጋላጭነት ስለሚያመጣ መጀመሪያ አስተሳሰቡንም በደንብ ፕሮሞት የሚደረግበትና ጨዋው ማህበረሰብ ላይ የሚደረገው አጉል ፍላጎት መውሰድን ማቆም ነው በሂደት ቀስ እያለ ተገቢውን የፋት መጠንና ተገቢውን የጡንቻ መጠን እየጨመርን ፋታችንን እየቀነስን አመጋገብ አይደል የዛሬ ራሳችን ስለዚህ አመጋገብ ለምሳሌ ሚጎዶ አይነት አመጋገቦችን መቀነስ ለሰውነታችን የሚገነቡ ምግቦችን መስጠት ጡንቻችን እንዲዳብር ያንን ነገር ደግሞ በደንብ አድርጎ እንዲሳለጥ የሚያደርጉ ቫይታሚንና አትክልትና ፍራፍሬዎችን በደንብ ለሰውነታችን መስጠት እንዲሸከም ጡንቻችን እንዲሰራ ብሬናችን እንዲሰራ ሲስተሙ እንዳይዛባ የሚያደርገውን ደግሞ በተለይ ኢትዮጵያ ውስጥ ከጥራጥሬ የምናገኘውን ምግቦችን በበቂ ሁኔታ እየሰጠነው ሳንራብ እየመጠንለት ተገቢውን ቅነሳ ያደረግንለት በረጅም በተገቢ ሂደት ቅድም ባልኩሽ ከግማሽ እስከ 1 ኪሎ ስለዚህ ቅድም ባልነው ሂሳብ ማክሲመም ሰው እንዲቀንስ የሚመከረው በወር 4 ኪሎ ነው 4 ኪሎ ነው እንግዲህ ትሰሚያለሽ አንቺ 15 ኪሎ ቀነስኩ ይያሉና ይሄ አስተሳሰብም ችግር ነው ያመጋገብ ሳይንስም ይሄንን አይመክርም ኤክሰርሳይዝ ሳይንስም ይሄንን ስለማይመክር ቆም ተብሎ ልታሰብበት ይገባል በጣም ቆንጆ እንግዲህ ጤነኛ የሆነ አመጋገብ ከተከተለን ይሄን አይነት ከዚህ አይነት በሽታዎች እንርቃለን ደግሞ እንዲህ አይነት ጥቅም እናገኛለን እያለ ነው ስለዚህ ጤናማ የሆነ አመጋገብ ስርዓትን እንዴት መከተል ይቻላል ከጊዜ ከአይነት ካዘገጃጀት አመሰግናለሁ እንግዲህ ዋጣጣው አልጠጣ እሺ እንግዲህ ምግብ በራሱ ለመበላት ኦዲበል እንዲበላ መስተካከል ያለበት ነገሮች አሉ አንዳንድ ምግቦች ከጽዋትነታቸው ባሉበት ላይ የሚበሉ ምግቦች አሉ አንዳንድ ምግቦች ደግሞ እሳት ነክቷቸው እንዲበሉ ምግቦች አሉ ስለዚህ ይዘታቸውን በማይለቁበት መልኩ ወይም ወደ ሌላነት እንዳይቀየሩ ለምሳሌ ምግብ በእሳት አይደል የሚበስለው እሳት ቅባት ነገር ላይ ሲበዛ ፎርሙን ይቀይረዋል አሁን ሳቹሬትድ የሆነ ምንድነው አንጻራዊ ጎጂ በምንለው የምግብ ሂደቶች ውስጥ በጣም እሳት ስትጨምሪበት በጣም ጎጂ ይሆናል ምኑን ይጨምርበታል መሰለኝ መሀል ላይ ያሉትን የጎጂና ሃይድሮጅኑ ቦንዶቹን የመያያዝ አቅሙን ስለሚጨምረው ሰውነታችን ውስጥ ገብቶ ሊጎዳ የሚችል ይጠቅመናል ብለን የወሰነው ሊጎዳን ይችላል በአመጋገብ ችግር ብቻ ስለዚህ ተመጣጣኝ የሆነ ምግቡን ሙቀት ወይም የሚበስልበት ደረጃ ላይ ከሰጠነው በኋላ ለመመገብ መሞከር የበዛ ማበሳሰል ወይም እየበሰለም እንበላለን አይገርምሽ ሸክላ ጥብስ ለምሳሌ እየበሰለ እያረረ ቆንጆ ነው እያለን እንበላለን ቆንጆ በሆነ ሂደቶች ውስጥ ልክ ስለማይሆን ይሄን ነገር የታሸጉ ምግቦች የታሸገ ምግብ ማለት ለረጅም ጊዜ ምግብ እንዲቆይ ማድረግ ማለት ነው ታሸገ ማለት ምግቡ ረጅም ጊዜ ማርኬት ላይ እንዲቆይ ማድረግ ማለት ስለዚህ ምን አለ ማለት ነው በዚህ ሂደቶች ውስጥ እንዳይበላሽ ማቆየት እንዳይበላሽ ከሚቆይበት ዘዴ ብዙ ጨው መጨመር የጨው መጠኑን ከፍ ማድረግ እናቶቻችን ቋንጣ ምናምን በጨው ሲያሹ አይተሻል ዘይባይ በጨው በምናምን ይታሻል ምግብ እንዲቆይ ሲፈልግ ወደ ውጪ ሲላክ ጨው በባህሪው ወይም ሶዲየም በባህሪው ምግብ እንዳይበላሽ ሲቋጠር ነው የሚደረግ ምግብ እንዳይበላሽ ያደርጋል ከውጪ ደግሞ የሚታሸጉ በጨውም ብዛት ይደረግባቸው ለውዞች ፓኬት ተደረጉ ብዙ ጊዜ የማይመከሩት እንዳይበላሹ ጨው በብዛት ሶዲየም በብዛት ይጨመርባቸው ፖይንቱ የሚመጣው እነዚህ ፕሪዘርቭ ለማድረግ ወይም እንዳይበላሹ ለማቆየት ያደረግናቸው ምግቦች ምን ይፈጥራሉ ስንወስዳቸው በከፍተኛ ሁኔታ ሰውነታችን በማይፈልገው መልኩ ለምሳሌ ጨው በአንድ ማንኪያ ትንሽ ማንኪያ ከዛ የዘለለ ሰውነታችን አይፈልግም 5 ሚሊ ግራም የዘለለ አይፈልግም ያኛ ግን የምንሰጠው
ከምግቡ ውስጥ በምኑ ስኳርም እንደዛ እያደረግን ስለምንሰጥ ይህንን ነገር በብዛት ሰውነታችን ያገኛል። ሁለተኛ እንዳይበላሽ ከሚደረግበት መጠን እንትን ሃይድሮጂኔሲስ ይባላል። ሃይድሮጅን በብዛት ይከተትበታል። አሁን ለምሳሌ ቺፕስ፣ የታሸጉ ቺፕሶች ሃይድሮጅን በብዛት ይሰጣቸዋል። ሃይድሮጅን እንዳይበላሽ ያቆየዋል። ሃይድሮጅን ግን በምግብ መልክ ሰውነታችን ውስጥ ሲገባ ብዙ የጤና ችግሮችን ያመጣል። ብዙ የጤና ችግሮችን ስለሚያመጣ እነዚህ ነገሮችን በጥንቃቄ እያደረግን ምንበላውን እየመረጥን ከጊዜ አንጻር ቀደም ሲል የነበረው አንድ ባለ ታሪካችን ምንድን ነበር ያለው? እኔ መመገበው በቀን 5 ጊዜ ነው። ይሄም ለሞፈር ነው። ጓደኞቼ በጣም አብዙ ያደርጉኛል ተቀጫጫ ያሉ። ስለዚህ ደሞም ለውጥ አግኝቼበታል በቀን 5 ስለበላው ወፍር ያለው ነው ያለው። ከዚህ አንፃር እንዴት ነው አመጋገባችን? በቀን ምን ያህል ጊዜ? አመጋገባችንን በአሁን አንድ ምግብ በልተነው ከጨጓራችንን ሲስተሙን እስከሚጨርስ ድረስ 8 ሰዓት ይፈጃል። 8 ሰዓት ለምን እንደሚባል ማለት ነው። 8 ሰዓት ሂደት ይወስዳል፣ ከ8 እስከ 10 ሰዓት። በእነዚህ መካከሎች ውስጥ ሰውነታችን ምን ይፈጥራል? መራብ። በቂ ኃይል አለው ያስቀመጠው፣ ግን ጨጓራችን ላይ የተለያዩ አንጀታችን ላይ ምግብ ስለሌለ ሰውነታችን ምን ይነግረናል? ለኛ አረ ምግብ የለም የሚል መልእክት ማለት ነው፣ መራብ። ስለዚህ እንዲህ አይነት ነገሮች ስሜቶች በሚሰሙን ጊዜ ምግቦችን የመውሰድ ባህላችንን ማምጣት መቻል አለብን። ምክንያቱም ሲርበን ጠብቀን ነው። ሲርብ ማለት ከአንጀትና ከጨጓራችን ምግቦቹ ሲጠፉ አንድ። ግን ሳይንሳዊ ነገሮችን አሁን በተቃራኒው ደግሞ እኔ በቀን አንዴ ነው የምበላው በጣም ተጠቅም ያለው የሚልም የሆነ ጎራ በሚዲያ እናያለና እሱ ማለት ምን ማለት መሰለሽ? 3ቴም 4ቴም አንዴም በሚለው መካከል ያለው ልዩነት ለሰውነታችን የሚፈለገው ኃይል ቅድም አላልኩሽም 1000 ምናምን የሚፈለገው ፕሮቲን የሚፈለገው ተመጣጣነው ነገር ምግቡን ከሰጠሽው ሰውነትሽ ሴሎችሽ አይጎዱም። አንዴም ልትሰጪው ትችያለሽ። አንዴም አመጣጥነሽ መስጠት ከቻልሽ የምግብ ምርጫ በጣም ይፈልጋል። እንዲህ አይነት አመጋገብ ለምሳሌ ቆንጆ ምግብ በ24 ሰዓት ውስጥ አንዴ የምትመገቢ ከሆነ የፕሮቲን ይዘቱን የፋት ይዘቱን በጣም የተለካ ምግብ መሆን መቻል አለበት። አለበለዛ በራብ ስሜትሽ ውስጥ ሴልሽን አትገይም። በተደጋጋሚ 3-4 እየተመገብን ራባችንን የሰውነታችንን ጥያቄ መሰረት እያደረግን የምንመገበው ደግሞ 3-4 ነው። ብዙ ጊዜ ግን አሁን ቅድም እንግዳችንም ያለው ነገር ምንድነው መሰለሽ? ሰውነቱ የሚፈልገው ነገር እንዳለው ነው። እሱ የሚሰጠው በ3 ጊዜ በቂ አይደለም። በዚህ 5-6 በሚሰጥበት ጊዜ በቂ የሆነ ነገር ሰውነቱ ሴሎቹ በቂ የሆነ ነገርና ከሚመገበው በላይ ትርፍ ስቶር አረገ ማለት ነው። ወፈረ ማለት የበላነው ምግብ ለቀን ውላችን አልቆ ሲተርፍ ማለት ነው። ትንፋት አስቸገራት የሚባለው እሱ ነው። ስለዚህ ሰውነቱ ላይ የመትረፍ ስጋ የመኖር ጡንቻው የማደግ ምናምን ነገሮችን ያመጣል ማለት ነው። ምክንያቱም ትርፍ ግሉኮዝ ግላይኮጅን ይሆንና ጡንቻ ስር ስለሚቀመጥ የመወፈር የምናምን ባህሪዎች ስለሚያመጡ ሰውነት የተቀየረ የሚባለው ከዛ አንጻር ነውና ምግቡ በቂ ነው በቂ አይደለም የሚለውን መለካት በያንን ነገር ደግሞ በስንቴ ለመገበው የሚለውን ፕላን ማውጣት ከዛ በኋላ እንትን ነው። ግን በየ8 ሰዓቱ ብንበላ እኔ የኔ ምክር የራብ ስሜት ስላለ ቅድምም ብዬሻለሁ። ራብ ስሜታችን ሲጠፋልን የስነ ልቦና ጥንካሬ እናገኛለን። ኃይል እያለን ራሱ ራብ ስሜቱ ይረብሸናልና ኤቭሪ 8 hours እንደ ኢትዮጵያውያኖች በቀን 3 የሚለው አመጋገብ ከዚህ ምክንያት የመጣ ስለሆነ በዛ መልኩ ቢሆን ቆንጆ ነው ያሳየው። ዮናስ አለማየሁ በጣም ለተመልካቾቻችን ጊዜውን ያማከለ ደግሞ በጣም የሚጠቅማቸው መረጃ ስለሰጠህልኝ እጅግ በጣም አድርጌ ነው ማመሰግነው። አመሰግናለሁ። ተመልካቾቻችን የዛሬው ፋና ጤና ፕሮግራማችን በአመጋገባችን ላይ ትኩረቱን አድርጎ እንዲህ ተዘጋጅቶ ወደ እናንተ ደርሷል። ሳምንት በሌላ የጤና ርዕሰ ጉዳይ ደግሞ እንመጣለን። እስከዚያው ደህና ሁኑ።